እኔ የኢትዮጵያ ታላቅነት መንፈስ ከሚለው ጉዳይ ጋር ችግር የለብኝም። ምን አይነት ታላቅነት የሚለው እንዳለ ሆኖ እኔ ያልኩ ያለሁት አሁን ሰዎች የሚፈሩት ጦርነት በቅርቡ ከኤርትራ ጋር አይኖርም ነው። ሰላም ኩራትን ተኻተልቲና ፖፑኒስኩ አብርሃም ጻኹም ነዚ ቻናልና ሓድሽን እንትኾንኩም ላይክ ሰብስክራይብ ብምጋር ጀምሩ ለሞን ከምትልም ሓድሽን ትኩሳን ዛዕባትና ባኹም ክነብልና ምሳናት ዝምሑ ሰናይ ጻንሒት ተዳድር ሊሆን አይችልም። ግን ተፈናቃዮች እንዲመለሱ ከንደሱ ካሉ ሰዎች ጋር መስራት አለብኝ። Many Tigrayans, you know this, see you as a traitor. Thousands of people in Tigray went to the battlefield. ብዙ የትግራይ ሰዎች እርሶን እንደ ካህዲ ቆጥሮታል። በሺ የሚቆጠሩ የትግራይ ወጣቶች የእርሶን ጥሪ ሰምተው ዝመት ማለትዎትን ሰምተው ጦር ሜዳ ገብተው ሞተዋል። አሁን የዚያ ጦርነት ሰለባዎች እርሶን ክደውን የዚህ ሁሉ ጦርነትና መከራችን መሐንዲስ ወደ ሆኑት አብይ አህመድ ሄዱ ብለው ለሚያስቡ ተጋሩ ምን ይሏቸዋል? እዚህ ጋር ሁለት ነገር አለ። ተጋሩ ራሳቸውን ለመከላከል እንዲዘምቱ መጥራት የተገቢ ነበር። ግን አመራሩ ሙሉ በሙሉ ወድቋል። የራሴን ድርሻ ወስዳለሁ። አሁን እያደረኩ ያለሁትም ንስሐ መግባት ብቻ ሳይሆን የሰራናቸው ስህተቶችና የፈጸምናቸው የተሳሳቱ ስሌቶች በድጋሚ እንዳይከሰቱ አቅሜ በፈቀደ መጠን መስራት ነው። አብይ አህመድ ጋር በመቀላቀል ለትግራይ ህዝብ ምን ፈየዱለት? ያሳኩለት ነገር ምንድነው? እኔ እኮ ከአብይ ጋር መስራት የጀመርኩት አሁን አይደለም። ገና የጊዜ መንግስቱ ፕሬዝዳንት ተደርጌ በእርሱ ሲሾም ጀምሮ አብረን እንሰራ ነበር። ይህ በድንገት የሆነ ነገር አይደለም። ከትግራይ ተባረሩ። አዲስ አበባ ስመጣ ደግሞ በትግራይ ጉዳይ መወያየት ነበረብን። አሁንም በምንችለው መጠን የትግራይ ህዝብ ጥቅሞች ለመጠበቅ እየሰራሁ ነው። ይህንን ለማድረግ ደግሞ እንደ ፖሊሲ አውጭ ሳይሆን ያለችውን ጣል እንደሚያደርግ አማካሪ ከጠቅላይ ሚኒስትሩ ጋር የመስራት እድል ገጠመኝ። In 2019, Prime Minister Abiy Ahmed won the Nobel Peace Prize for ending decades of hostilities with neighboring Eritrea. በ2012 ዓ.ም ጠቅላይ ሚኒስትር አብይ ከኤርትራ ጋር እርቅ አውርደዋል በሚል የኖቤል ሽልማት ወስደዋል። እኒሁ ሰውዬ በትግራይ ላይ ኤርትራን ጓደኛ አድርገው የእርስ በርስ ውጊያ አካሂደዋል። አሁን ደግሞ በኢትዮጵያና ኤርትራ መካከል አዲስ ጦርነት እየመጣ ይመስላል። የኢትዮጵያ ታንኮችና አየር መቃወሚያዎችም ወደ ድንበር እየተጠጉ እንደሆነም በመዘገብ ላይ ነው። ሁለቱም መንግስቶች እየተካሰሱ ነው። ኢትዮጵያ እንደገና ሌላ የጦርነት አዘቅት ውስጥ ልትገባ ነው እንዴ? እንደዛ መቀመጥ አልፈልግም። ኢትዮጵያ የባህር በር ያስፈልገኛል አለች ሲባል አሰብን መቆጣጠር ፈልጋለሁ አለች ከሚለው ጋር እየተምታታ ነው። የኤርትራ ሉዓላዊነትን ከሚገዳደር ነገር ጋር በተገናኘ የተባለ ነገር የለም። That the claims of the Ethiopian government led by Abiy saying we want access to that Red Sea port that's in Eritrea, you're saying that won't lead to war? እያሉኝ ያሉት በአብይ አህመድ የሚመራው መንግስት የባህር በር ፈልጋለሁ ሲል ከኤርትራ ጋር ውጊያ እገባለሁ እያለ አይደለም ነው? That's in Eritrea, you're saying that won't lead to war? No. What I'm saying is I don't expect that to lead to war. እያልኩ ያለሁት ወደ ጦርነት የሚያስገባ ነገር የለም ነው። Abiy on the one hand has said he wants peace. He says he wants to avoid conflict. On the other, he's vowed to, quote, correct this historic error of the seaport and said, quote, I am 1,000,000% sure Ethiopia will not remain landlocked. ጠቅላይ ሚኒስትር አብይ ግን አንዴ ጦርነት አልፈልግም ሰላም እፈልጋለሁ ይሉና አንዴ ደግሞ 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ የባህር ባለቤት ትሆናለች፣ ታሪክን እናረማለን ይላሉ። የመከላከያ ሚኒስቴር በቅርቡ መስዋዕት ከፍላችሁ የባህር በር ለማግኘት እንዳታቅማሙ ሲል ለሰራዊቱ ጥሪ አቅርቧል። እነዚህ ሁሉ እንዴት ስጋትን አያመለክቱም? President Isaias and Prime Minister Abiy will find it in their hearts to find a way. አብይና ኢሳያስ ይህንን ቀውስ ይፈቱታል ብዬ ከልብ አምናለሁ። እመነኝ፣ ያንን ነው የማምነው። To defuse the crisis, believe me. That's what I believe in. Because believe me, this show is not about belief. It's about facts. ይህ የእምነት ክህደት ጉዳይ አይደለም። ሐቅና ተጨባጭ ነገር ነው መነጋገር ያለብን። ማስረጃ ነው ማቅረብ የሚገባን። ጦርነት አይኖርም እያሉ በእርግጠኛነት እየተናገሩ ነው። ይህንን ለማለት ማስረጃ አለዎት? You're ruling, you're saying there's no conflict. Everyone who's worried about conflict right now. I'll give you the facts. You know, I recently traveled to Afar region. ማስረጃ ልስጥህ። በቅርቡ ወደ አፋር ክልል ሄጄ ነበር። ወደ ቡሬ በሚወስደው መንገድ በዛ ቦታ ላይ በኢትዮጵያ መንግስት የተገነባ የአስፋልት መንገድ አይቻለሁ።
በዛ በኩል ደግሞ የኤርትራ መንግስትም አስፓልት እየሰራ ነው። ይህ በሁለቱም ወገን በቅርቡ የሚያልቅ ነገር ነው። እነዚህ ሁለት አካላት የሚፈጥሩት ህብረትን ማስቀረት አልችልም። This is about expansionism by the Ethiopian government. ግን ሰዎች እየተጨነቁ ናቸው። የብዙዎች ጭንቀት ስለ ወደቡ አይደለም፣ ስለ ኢትዮጵያ መንግስት ተስፋፊነት ነው። አንዳንዶች አብይ አህመድ ቀይ ባህር ድንበራችን ነው ብለው እንደ ነገስታቱ ዘመን ምታነጋሪት ሊሉ ይችላሉ። ምክንያቱም እሳቸው የኢትዮጵያን ታላቅነት የመለሱ ብለው እልልታና ጭፈራ ማየት ይፈልጋሉ ይላሉ። እንዲህ ያለ አመለካከት ላላቸው ሰዎች ምን ይሏቸዋል? Ethiopia's greatness. What do you say to people who say that? Well, I said as much. ይህንን እኮ እኔም ብየዋለሁ። He was obsessed with Ethiopia's imperial past. You said he wants to restore Ethiopia's greatness. እንደውም እርሱ በነገስታቱ ታሪክ የሚመሰጥ ነው፣ ታላቋን ኢትዮጵያ መልሳለሁ ባይ ነው ብለው ነበር። አሁን ይህንን አያምኑበትም? Is that not what you believe anymore? Well, no. I mean, I don't have any problem with Abiy. እኔ የኢትዮጵያ ታላቅነት መንፈስ ከሚለው ጉዳይ ጋር ችግር የለብኝም። ምን አይነት ታላቅነት የሚለው እንዳለ ሆኖ እኔ ያልኩ ያለሁት አሁን ሰዎች የሚፈሩት ጦርነት በቅርቡ ከኤርትራ ጋር አይኖርም ነው። That sort of claim is not likely to lead to the kind of conflict people fear is going to happen anytime soon. When you said it in 2021, you said it would lead to conflict. በ2013 ግን አብይ ወደ ኤርትራ ውጊያ ይከፍታል ብለውን ነበር። I said he will take over Asmara. ያልኩት አስመራን ይቆጣጠራልም ነው። I understand that's what you're saying. My question is, does that mean you no longer think he's an imperialist warmonger? እሺ ያሉት ገብቶኛል። ጥያቄ አብይ አሁን ተስፋፊነት ያላቸው ሰው አይደሉም ነው? No, I think at this point in time he cares more about his image. አሁን ለግል ገጽታው የሚጨነቅ ይመስለኛል። በሀገር ውስጥ ፖለቲካዊ ጉዳዮች ላይ ማተኮርን የሚፈልግ ይመስለኛል። እንዲህ ባለ የተስፋፊነት አካሄድ ውስጥ በመገኘት ብዙዎች እንደሚያስቡት ራሱን አደጋ ውስጥ ይከታል ብዬ አላስብም። So I don't think he will risk many people being you. ብዙዎች ሲሉ እርሶን ጨምሮ ነው? Yeah. Well, in fact, I went beyond that he would take over Asmara. አዎ እኔማ እኮ ከዛም አልፌ አስመራን ይቆጣጠራል ብዬ ነበር። He hasn't taken over So are you Asmara. saying you were wrong? ስለዚህ ተሳስቼ ነበር እያሉ ነው? No, he hasn't taken over Asmara. አስመራን አልያዘም እኮ። If war does break out with Eritrea, should Abiy give his Nobel Peace Prize back? ከኤርትራ ጋር ጦርነት ከተጀመረ አብይ የኖቤል ሽልማቱን መመለስ አለባቸው ብለው ያስባሉ? Well, he could. Okay. I'm not sure. ይችላል ግን እርግጠኛ አይደለሁም። Let's talk about Prime Minister Abiy Ahmed, a man who at first was heralded as a reformer. He got a peace prize. He was seen as a fresh leader after decades of oppressive TPLF-dominated rule, your former party. እስኪ ስለ አብይ አህመድ እንነጋገር። በመጀመሪያዎቹ አካባቢ የሪፎርም ሰው ይባልላቸው ስለነበሩት ኖቤል ስለተሸለሙት የቀድሞ ፓርቲው ህወሓት በአብዛኛው በተቆጣጠረው አገዛዝ ውስጥ አዲስ የመጡ አመራር ስለተባለላቸው፣ አሁን ግን የሰው ልጅ ክብር በተዋረደበት አገር ስላሉት ስለ አብይ እንነጋገር። በአማራና ኦሮሚያ ክልሎች መንግስታቸው እየተዋጋ ነው። ጋዜጠኞችንና ፖለቲከኞችን እያሰረ ነው። የኢትዮጵያ ኢኮኖሚ ቀውስ ውስጥ ነው። ድህነት እያሻቀበ ነው። ይህንን ሁሉ ሲመለከቱ አብይ በአገር ውስጥ ጉዳይ አልሆነለትም ብለው መስማማት ይችላሉ? But surely on the domestic front, you could agree that it's not going so well for Abiy Ahmed on the domestic front. Bulldozing your way out of every crisis is not going to work. በማስፈራራት የምትፈታው ችግር የለም። የኔ ሚና በከፊል የትግራይ ችግርን ለመፍታት መጣር፣ በከፊል ደግሞ ጠቅላይ ሚኒስትሩን ማማከር ነው። As trying to give my piece of advice. What about all the opposition politicians and journalists who are being locked up? በእስር ቤት ውስጥ ለተቆለፈባቸው ጋዜጠኞችና ተቃዋሚዎችስ ምን ይላሉ? You used to be against that back in the day. Well, I'm still against any such move again. በተቃዋሚዎች ላይ እንዲህ ያለ ነገር እንዲደረግ ፍላጎት አይደለም። So you're an advisor to the Prime Minister. Have you asked him to release some of these journalists and politicians? ታዲያ ያሰሯቸውን ጋዜጠኞችና ፖለቲከኞች እንዲፈቱ አብይን መክረዋቸው ያውቃሉ? Well, you give me a list and I definitely will do that. የታሰሩ ሰዎችን ስም ዝርዝር ስጠኝና በእርግጠኝነት ሲያደርገው ታያለህ። እመነኝ። Believe me. I'll read to you from the Committee to Protect Journalists from August. Okay. Ethiopian journalists were abducted by masked men. 2 others were detained. We are alarmed by the abduction of Ethiopian newspaper editor Yonas Amare. ከነሐሴው የሲፒጄ ሪፖርት ላይ ላንብብልዎት። ዮናስ አማረ፣ ከድር መሐመድ፣ አብዱል ሰመድ መሐመድ ታፈነው ተወስደው የት እንደደረሱ አይታወቅም ይላል። መቀጠል ይችላሉ። እነዚህ ተለቀቁ? They should be released, yeah. አዎ ተለቀዋል። እኔ እነርሱ በምን እንደታሰሩ አላውቅም። የኮሚኒኬሽን ሚኒስትር ያለው ተመሳሳይ ጉዳዮችን እናገር ነበር። በጋዜጠኝነት ሙያ ላይ ተሰማርተው ሙያዊ ግዴታቸውን የሚወጡ ጋዜጠኞችን ማሰር ግን ተገቢ ነው ብዬ አላምንም። And I don't believe that detaining journalists for their professional. A federal MP Christian Tadale, who was taken last year.
ክርስቲያን ታደለ የፓርላማ አባል ናቸው። ባለፈው ዓመት ታሰሩ። አሁን በጸና መታመማቸው እየተነገረ ነው። ቤተሰባቸው ተጨንቋል። He should have his day in court. Anyone who is accused of any crime should have their day in court. ይህንን በፍርድ ቤት የመከራከር መብቱ ሊከበርበት ይገባል። ማንም ሰው በየትኛውም ወንጀል የተከሰሰ ሰው ፍትህ የማግኘትና በችሎት የመዳኘት መብቱ ሊከበርለት ይገባል። Treated decently. You have all these tensions in Ethiopia, and some people would say undermines Prime Minister Abiy's very grand vision. አንዳንድ ሰዎች አሉ የአብይ አህመድን መደመር ጨፍላቂ ነው፣ አገሪቱ ለገባችበት ቀውስ ምንጭ ነው የሚሉ አሉ። አንዳንዶች ደግሞ አሉ መደመር አብይ ራሱ ምን እንደሆነ ያውቅም የሚሉ። ስለነዚህ ትችቶች ምን ይላሉ? Some people say Abiy has no idea what Medemer is. What do you say to those critics? Well, but the only Medemer book I've read is the most recent one. አንዱን የመደመር መጽሐፍ አንብቤዋለሁ። የቅርቡን የራሴን አስተያየት ሰጥቻለሁ ስለ መጽሐፉ። I gave my assessment of what the book stands for. You called it a noble